ይህ ትምህርት ይዞልን የሚመጣው ፋይዳ ምንድነው ብትሉኝ እኛ እጅ ላይ ያለውን በረከት እንድትቆጥሩ የሚያደርግ ትምህርት ነው። እግዚአብሔር ሲባርከን የጎደለብን ነገር የለም። ብዙ ትምህርቶች ጉድለትን እንዲሰማን ነው የሚያደርገው። ነገር ግን በክርስቶስ በነገር ሁሉ በቃል ሁሉ በእውቀት ሁሉ ባለጠጎች ተደርጋቸዋል የሚል ትምህርት ነው። ስለዚህ በነገር ሁሉ ከተባለ በነገር ሁሉ ነው። በክርስቶስ ሰው አምኖ የክርስቶስ አካል ውስጥ የክርስቶስ ሕይወት ውስጥ የክርስቶስ ማንነት ውስጥ ወይም ደግሞ መጽሐፍ ቅዱስ እንደሚናገረው ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንደሚል ሰው በክርስቶስ ከሆነ ክርስቶስ በሱ ውስጥ ከሆነ ያ ሰው ተባርኳል። እኛ ብዙ ጊዜ በረከትን የምናስበው ቁሳዊ የሆኑ ነገሮች ላይ ነው ፎከስ የምናደርገው። ትምህርቱም ትንሽ የተንሻፈፈ ልክ እንደዚህ አይኑ እንደተጣመመ የተንሻፈፈ ትምህርት የሆነብን ሙሉውን የመጽሐፍ ቅዱስን ትምህርት ትዕግስት ኖሮ ስለማንማር ነው በቀላሉ የምንወሰደው እንጂ እኛ በክርስቶስ በማመናችን ማንም ትንቢት ተናገረልን ማንም እንትን አለልን ምን ውስጥ መሆንን ማንኛውም ሰው በክርስቶስ ንስሐ ገብቶ በክርስቶስ ዳግም የተወለደ ሰው የክርስቶስ አካል ውስጥ የተጨመረ ሰው እየተባረከ ነው። የእግዚአብሔር ስኬት ውስጥ ነው የገባው፣ በረከት ውስጥ ነው የገባውና እነኛ ስኬቶች እነኛ በረከቶች በክርስትናችን ያገኘ ነው። እኔና እናንተ በጌታ እንድንሆን የተፈለገበት ዓላማው እግዚአብሔርን በማምለካችን ምክንያት የምናገኛቸው በረከቶች አሉ። ከእርሱ ጋር በመሆናችን ምክንያት የክርስቶስ አካል በመሆናችን ምክንያት ክርስቶስ ራስ ነው፣ አካሉ ደግሞ እኛ ነን። ስለዚህ የዚህ በረከት ተካፋዮች እንደሆነን ማሰብ የክርስቶስ የሆነው ሁሉ የኛ ነው። የኛ ህይወት በክርስቶስ ውስጥ በመኖር ባለ የሚገኝ ውጤት ነውና ስለዚህ ይሄንን ትምህርት እንደው አይምሯችሁን ከፍታችሁ ልባችሁን ከፍታችሁ እንድታዳምጡኝ በጌታ ፍቅር አበረታታለሁ። እስቲ ወደ ጸሎት እንሄዳለን። እግዚአብሔር መንፈስ እንዲያስተምረን እንጸልያለን። በምሕረትህና በቸርነትህ ባለጠጋ የሆንክ እስራኤል ቅዱስ በጌታ በኢየሱስ ክርስቶስ ስም ቃልን እንድንማር እንደገና ይህንን እድል ስለሰጠን ስም ይባረክ። ጌታ ሆይ እኔ የምናገረውን ባሪያህን ለሕዝብህ ትክክለኛውን የእግዚአብሔርን ቃል ማስተማር እችል ዘንድ ጸጋ እንድሰጠኝ ጸልያለሁ። የሚሰሙውን ደግሞ በመረጋጋት መንፈስ በቅንነት መንፈስ እንዲሰሙ እንድትረዳቸው በኢየሱስ ስም ጸለይኩ። ሁሉ ለአንተ ክብር ይሁን፣ አሜን። ጌታ ይባረክ። እንግዲህ ትምህርታችን እንደዚህና እንደዚህ እያለ ይቀጥላል። ባለፈው በክርስቶስ ባለጠጋ እንደተደረግን ቃሉ ያስተምረናል ብያችሁ የተወሰነ ነጥቦችን ተናግሬ አልጨረስኩትም ነበር። እንግዲህ እኔ አይደለሁም የእግዚአብሔር ቃል ራሱ እንደተባረክን ያስተምረናል። እንደተባረክን ይኸው አንደኛ ቆሮንቶስ እንደዚህ ይላል። አንደኛ ቆሮንቶስ መነሻ ጥቅሴ እዚህ ትምህርት መነሻ ጥቅሴ የሚሆነው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 ነው። በደንብ አዳምጡኝ። በክርስቶስ ኢየሱስ ስለ እናንተ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለ እናንተ እግዚአብሔርን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃል ሁሉ
በእውቀት ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። ትሆናላችሁና ተደርጋችኋል ልዩነት አለው። ተደርጋችኋል ማለት ባይ ዲፎልት ባለጠጋ ተደርጋችኋል። ለምሳሌ የዓለም ጨው ናችሁ ሲባል ባይ ዲፎልት ነው፣ በቃ በማይለወጥ ጨውነት ነው። ክርስቲያን ነው የምንለው በክርስቶስ ያገኘነው ህይወት ጨውነት ነው። የዓለም ብርሃን ናችሁ። ብርሃን ናችሁ ሲል ባይ ዲፎልት ምንድናችሁ ማለት ነው? ብርሃን ነው። አማኝ ከብርሃን ውጭ ጨለማ መሆን አይችልም ማለት ነው። ጨው ናችሁ ሲለን ጨው እንጂ ድንጋይ መሆን አንችልም። ጌታ ኢየሱስ ይባላል። ስለዚህ ባለጠጋ ተደርጋችኋል ከተባለ ባለጠጋ ተደርጋችሁ መደረግ ማለት ለምሳሌ አሁን የምጠቀምበትን ሞባይል ሌላ ነገር ማድረግ አትችሉም። የተፈጠረበት ሶፍትዌሩም ውስጥ ያለው ሁሉ ዲቫይሱ በሙሉ እሱ ውስጥ የሚሰራው ረን የሚያደርገው እንደ ኮምፒውተር አይደለም፣ እንደ ሞባይል ነው። ፒሲ እና ሞባይል እያለ ይለያል ሶፍትዌር እንኳን ስትጭኑ። ስለዚህ ማንም ሰው በክርስቶስ ኢየሱስ ከሆነ ድረስ በክርስቶስ የሆነውን ነገር ሆኗል፣ አለቀ። እኛ መጽሐፍ ቅዱስ የሚለንን ማለት ከቻል ተባርከናል። የመጀመሪያ መጽሐፍ ቅዱስ የሚያስተምረን እኔና እናንተ አንደኛ ብዬ ያለፈው ሳምንት ያስተመርኳችሁ በፍቅር ባለጠጎች ተደርገናል። አያችሁ፣ ይሄ በፍቅር ባለጠግነት መደረግ ማለት ወገኖቼ እኔና እናንተ በክርስቶስ ኢየሱስ ያመንቀን በዚህ ፍቅር ተባርከናል። በምን አይነቱ ፍቅር ብትሉኝ በኤፌሶን ምዕራፍ 5 ላይ ስፋቱን፣ ወርዱን፣ ጥልቀቱን መለካት በማይችል ወደር በሌለው ፍቅር እኔና እናንተ ተባርከናል። ጌታ ኢየሱስ የተባረከ ይሁን። ምን ይላል? እንደዚህ ይላል፣ በመንፈሱ በውስጥ ሰውነታችን ይላል፣ በመንፈሱ በውስጥ ሰውነታችን በኃይል እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲኖር። አያችሁ፣ ሰው በማንኛውም ሰው ማንነት ውስጥ ክርስቶስ የሚኖሩ ባመነ ሰው ማንነት ውስጥ። ሌላ ጊዜ እሱን የቻለ ትምህርት ራሱ አለ። ሌላ ይኸውላችሁ፣ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፍ የክርስቶስ ፍቅርን ለማወቅ ትበረቱ ዘንድ ይላል። ከመታወቅ የሚያልፍ የክርስቶስ ፍቅር፣ ይሄን ለማወቅ ትበረቱ ዘንድ ጸልያለሁ። ይሄ በእግዚአብሔር አብ ፊት ተንበርክኬ ጸልያለሁ ብሎ እንዴት እኔና እናንተ ውስጥ ይሄ መለኪያ የሌለው ፍቅር፣ ታላቅ የሆነ ፍቅር በክርስቶስ ኢየሱስ በሆነው ቸርነት፣ ደግነት ወሰን ዳርቻ የሌለው ፍቅር በእኔና በእናንተ ውስጥ እንዲሆን ነው ክርስቶስ ይሞታል። በተለይ በዚሁ ኤፌሶን ምዕራፍ 5 ቁጥር 1 እና 2 ላይ ጳውሎስ የኤፌሶን ክርስቲያኖችን ሁለት አይነት መመላለስ ይነግራቸዋል። ስለ ፍቅር ላወራ ፈልጌ ነው። እንደዚህ ይላል። እቺ በምዕራፍ 5 ውስጥ ምዕራፍ 5 ቁጥር 1 እና 2 ላይ የሚናገረው ነገር እኔና እናንተ የተቀበልነው ፍቅር በፍቅር መመላለስ እንዳለብን የተሰራብን የተደረገብን ፍቅር ፍጹም የሆነ ወይም ደግሞ አጋፔ የምንለው ፍቅር። እንግዲህ ስለ ፍቅር ስናስብ ወደ 4 አይነት ይላሉ፣ አንዳንዶቹ 3 ይላሉ። አንደኛው አጋፔ በመባል የሚታወቀው ፍቅር ነው። ይሄ አጋፔ የሚባለው ፍቅር ክርስቶስ እኛን የወደደበት ፍቅር፣ ኃጢአተኛውን እግዚአብሔር የመረጠበት ፍቅር፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል የተባለው ፍቅር፣ ነፍሱን ስለ ኃጢአተኞች አሳልፎ ፍቅርን በዚህ አውቀናል የተባለው ፍቅር፣ ስለ እኔና ስለ እናንተ የሞተው በተለይ የዚህ ኤፌሶን ላይ ደግሞ ራሱን አሳልፎ የሰጠን ፍቅር እሱ አጋፔ ይባላል። በዚህ ፍቅር ስለዚህ ይሄ ኤፌሶን ምዕራፍ 5 ቁጥር 1 ላይ ምንድን ነው የሚለው? እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። አያችሁ፣ ተወዶ የሚኖር ልጅና ተጠልቶ የሚኖር ልጅ ልዩነት አለው። መጽሐፍ ቅዱስ እኛ እርሱን የምንከተልበትን አቅማችንን ወይም ደግሞ
ባህሪው ሲናገር ሚላ እንደተወደዱ ልጆች እናንተን እግዚአብሔርን ስትከተሉ ወይም እግዚአብሔር እኛ እንድንከተለው የሚፈልግበት ወይም ደግሞ እኛ እሱን መከተል ያለብን እንደተወደዱ ልጆች እግዚአብሔር ይወደኛል እያልን በምንልበት አይነት ፍቅር። ለምን ብትሉ ያ እግዚአብሔርን እንደሚወዳችሁ ልጁን ኢየሱስን በመስጠት የሰጣችሁ ፍቅር ስላለ እናንተ ተወዳጅ ልጆች ሆናችሁ የምትከተሉ ናቸው ይለናል። ያም ብቻ አይደለም፣ እንዴት እንመላለስ ይለናል። እግዚአብሔር ራሱ እኔና እናንተ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆነው መባ መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጣችሁ ኢየሱስ ክርስቶስ እንደተመላለሰበት ወይም ደግሞ ክርስቶስ ስለ እኛም ነፍሱን አሳልፎ በሰጠበት አይነት ፍቅር እንድንመላለስ ተሰጥቶናል። እኔና እናንተ ውስጥ ፍቅር አለ ወገኖቼ። እስቲ ዛሬ እግዚአብሔር ሆይ ፍቅርን በላይ ላይ አውርድ ብትሉ የሚወርድ ፍቅር የለም ወገኖች። ፍቅር በእኔና በእናንተ ውስጥ ነው ያለው። ምክንያቱም በገላትያ ምዕራፍ 5:22 ላይ የመንፈስ ፍሬ ይልና እንዲህ ይላል፣ እርሱም ምንድን ነው ይላል? ፍቅር ይላል። የመንፈስ ፍሬ ማለት ምንድን ነው? አንድ ሰው በክርስቶስ አምኖ ሲድን የእግዚአብሔር መንፈስ ወደ ህይወት ውስጥ ይገባል። ያ የእግዚአብሔር መንፈስ እሱ ህይወት ውስጥ ሲገባ ከዛ ከገባበት የሚያፈራው ባህሪ አንዱ ፍቅር ነው ማለት ነው። ስለዚህ በፍቅር ባለጠጎች ተደርጓቸዋል። እንኳን ደስ አላቸው። ፍቅር የጎደለው ሰው ቢኖር፣ ፍቅር የጠፋበት ሰው ቢኖር ተንበርክኮ ጌታ ሆይ ይሄ ፍቅር በህይወቴ ይፍራ፣ ይታይ፣ ይገለጥ ነው ማለት ያለብን። ባለጠጎች ተደርጋቸዋል። ይሄ ነው። ሌላው ደግሞ በልዩ ልዩ ጥበባቶች ባለጠጋ ተብለናል። መጽሐፍ ቅዱስ ስለ ባለጠግነት ምን ያስተምረናል ነው። እዚሁ ኤፌሶን ላይ ነው። መቼስ ኤፌሶን ጳውሎስ ሲያስተምር ሁሌ ያስደንቀኛል። እንደዚህ ይላል። እዚሁ ኤፌሶን ምዕራፍ 10 ላይ ምን ይላል? ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማይ ስፍራ ሁሉ ላሉት አለቆች ስልጣናት ትታወቅ ዘንድ ይላል። አይገርምም? ብዙ ምን በቤተ ክርስቲያን ላይ ቤተ ክርስቲያን የምትባለዋ የክርስቶስ አካል የክርስቶስ ሙሽራ በእርሷ ላይ ልዩ ልዩ ጥበብ አለ። ያ ጥበብ በእሷ ሕይወቱ ሲገለጥ ሲታይ በሰማይ ስፍራ ላሉ አለቆች ለመናፍስቱ ዓለም ለእነሱ ትገለጥ ዘንድ በውበቷ በግርማዋ በድምቀቷ በእሷ ላይ በሚሰራው ጥበብና እውቀት ወይም ልዩ ልዩ የጸጋ ስጦታ ትታወቅ ዘንድ እግዚአብሔር ቤተ ክርስቲያንን ባለጠጋ አድርጓታል። ወገኖቼ ለቤተ ክርስቲያን የተሰጡ ስጦታዎች ናቸው ዛሬ ግለሰቦች የኪስ ማወፈሪያ የሆነው። የብዙ ግለሰቦችን አንቱ የተባሉበት በእግዚአብሔር በተሰጠው የጸጋ ስጦታ ነው፣ በተሰጠው ጥበብ ነው። ይሄ ጥበብ ግን ከእግዚአብሔር በነፃ የተቀበልነው መልሰን ለቤተ ክርስቲያን ጥቅም እንድናውለው ሲሆን ደግሞ ለአለቆች ለስልጣናት በሰማይ ለሚሰሩ አለቆች ለመገለጥ ለመታየት በእርሷ ላይ ኢንቨስት የተደረገው በእርሷ ላይ የተጨመረው ጥበብና እውቀት እንድትታይ ቤተ ክርስቲያን በልዩ ልዩ ስጦታ አሸብርቃለች። ለምሳሌ የአንድ ድሃ የሚባል በሰው ቋንቋ ነው ማወራው፣ ድሃ የተባለ ሰርግና ሀብታም የሚባል ሰርግ ከሜካፕ ጀምሩት። በአንድ ሀብታም ሰው ላይ የሚደረገው ሜካፕ፣ የሚደረገው ጌጦች፣ ወርቆች፣ አልማዞች፣ ልዩ ልዩ ልብሶች ሲደረግ ዋው ይሄ ሰው ሀብታም ነው ይባላል። በጣም ምን ይመስል እንዴት ስንት ቢሆን ምን ብለን እንደነቃለን። የተደነቅንበት ምንድን ነው? እላዩ ላይ ያሸበረቀችበትን ወይም ደግሞ ያሸበረቀበትን ነገር አይተን ነው። እኔና እናንተ በእግዚአብሔር ልዩ ልዩ ጥበብ ቤተ ክርስቲያን አሸብርቃለች። ብዙ ጥበብ አለኛ ውስጥ ያልተገለጠ ጥበብ አለ፣ ያልተጠቀምንበት ጥበብ አለ። ስለዚህ በዚህም በልዩ ልዩ ጥበብ ምን ሆነናል? ባለጠጎች ተደርገናል። ያለፈው ሳምንት የተናገርኩትን። ሌላው ለህይወትና እግዚአብሔርን ለመምሰል የሚያስፈልግን ጸጋ ሁሉ ተለቆልናል። ለህይወትና እግዚአብሔርን ለመምሰል ለህይወትና ታችን አናደክም። ምንድን ነው ይሄ ለህይወት ማለት? እግዚአብሔርን ለመምሰል በመንፈስ ቅዱስ እኔና እናንተ የተሰጠን ህይወት ማለት ነው። እግዚአብሔር እናንተ ክርስቶስን እንድትመስሉ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ጸጋን እንደተቀበልን ይናገራል። ወገኖቼ እኔ እግዚአብሔርን ለመምሰል ምን ላድርግ ብትሉ መልሳለኝ። እኔ አንዳችም ነገር አልጎደለባችሁ። እግዚአብሔር መንፈሳዊ ስጦታን ሰጥቷችኋል።
እንደዚህ ይላል፣ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ከፍ ብዬ ቁጥር 2 ጀምሮ ላንብበው። የመለኮት ኃይል በገዛ ክብሩ በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆን ነገር ሁሉ ስለሰጠን ይላል። ለሕይወትና እግዚአብሔርን ለመምሰል በሌላ በተለይ መደበኛ ትርጉም እግዚአብሔር መንፈሳዊ ስጦታን ሰጥቶናል። ምን እንድንሆን? ለሕይወትና እግዚአብሔርን ለመምሰል የዘላለም ሕይወትን እንድናገኝ እርሱን እንድንመስል ከእርሱ ጋር እንድንኖር እግዚአብሔርን እንደው ምክንያት አቅርበን ባክ ለማድረግ ካልፈለግን በስተቀር እንድንበረታበት ከጸጋ ጀምሮ ተሰጥቶናል። ወንድሞች እግዚአብሔርን ለመምሰል የሚያስፈልገውን መንፈሳዊ ስጦታ ተሰጥቶናል። ለምሳሌ ስለ ጸጋው ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ቲቶ 11 እስከ 12 ስታነቡት ተገልጧል ይላል። እና ይህ ጸጋ ምን ይጠቅማል ብትሉት እዛው ላይ ቲቶ እንዲህ ብሎ ይመልስላቸው፣ ይህ ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የጌታችንን የኢየሱስ ክርስቶስን መገለጥ እንድንጠባበቅ ያስተምረናል ይላል። አያችሁ፣ ኃጢአት እንድንክድም ያደርገን፣ ክርስቶስ እንድንመስል ያደርገን፣ ኃጢአትን እምቢ እንድንል ዓለማዊነትን እንድንክድ የሚያደርገን ጸጋው ነው። ስለዚህ እግዚአብሔርን ለመምሰልና ለሕይወት ማንኛውንም መንፈሳዊ ስጦታ እግዚአብሔር ሰጥቶናል። ከዚህ የተነሳ ምኖች ነን? ባለጠጎች ነን፣ አልጎደለብንም። ሌላው በኃይሉ ታላቅነት ባለጠጎች ተደርገናል። ወገኖች የኃይሉ ታላቅነት እግዚአብሔር በእኔና በእናንተ የሚሰራው ኃይል በጣም የሚገርማችሁ ነገር፣ እኔ በጣም ይህንን ትምህርት ባስተማርኩ ቁጥር ድንቅ የሚለኝ እግዚአብሔር እኛን ለማበርታት እኛን መንፈሳዊ ሕይወትን ከሙትነት ወደ መንፈሳዊ ባለጠግነት ለመቀየር ሲል የሄደበት መንገዶች እግዚአብሔር እንዳመሰግነው ያደርግኛል። ወንድሞች እህቶች፣ አያችሁ ትልቅ ኃይልን ሰጥቶናል። ይሄ ኃይል ምን አይነት ኃይል መሰላችሁ? ይሄ ኃይል ኢየሱስ ክርስቶስን ከሞት ያስነሳበት ኃይል። ያ ኃይል በእናንተ እንደሚሰራ ታምናላችሁ? ያ ኃይል ዛሬ የተሰጣችሁ ልሳን ተናግራችሁ ብቻ እንድዘምሩበት ነው? አይደለም። ኃጢአትን፣ ዓለማዊ ምኞትን፣ ሰይጣንን፣ ሟርትን፣ በሽታን፣ ጉስቁልናን፣ ማንኛውም እርግማንን የመስበር አቅም እንዲኖራችሁ ከፍ ብላችሁ በከፍታ ላይ መራመድ እንድትችሉ የሚያበቃችሁ የሚያስችላችሁ የእግዚአብሔር ኃይል ይባላል። ይህ ኃይል የመጀመሪያ እናንተ ከማዳን ውጪ ኢየሱስ ክርስቶስን ከሞት ያስነሳ ኃይል ነው። ያ ኃይል በእናንተ ውስጥ አለ። እንዲህ ይላል፣ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል። አዳምጡኝ ወንድሞች እህቶች፣ ለሌሎች ሼር እያደረጋችሁ ባካችሁ ኮፒ ሊክ እያደረጋችሁት ለምን ሰዎች ቢሰሙት ጥሩ ነው። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። አንድ ሰው በጌታ ነው የሚባለው መንፈስ ቅዱስ እሱ ውስጥ ካለ ብቻ። አንድ ሰው በጌታ ነው፣ የእግዚአብሔር መንፈስ እሱ ውስጥ እስከሰራ ድረስ ነው። የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። አያችሁ፣ ሰውን የሚያሰኘው የእግዚአብሔር መንፈስ እሱ ሲኖር ነው። እብድንም እብድ የሚያደርገው የሰይጣን መንፈስ ሲኖርበት ነው። እኛም የእግዚአብሔር ልጆች መጽሐፍ ቅዱሳችን እኮ እዚሁ ላይ ሮሜ 8:14 ላይ በእግዚአብሔር መንፈስ የሚመሩ እነሱ ይላል። በእግዚአብሔር መንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። ስለዚህ አንድ ሰው አማኝ ነው የሚባለው ምንድን ነው ቢለን ይህ ክፍል የክርስቶስ መንፈስ የሌለው ከሆነ ግን እርሱ የእግዚአብሔር ወገን አይደለም። የተማረ ሊሆን ይችላል፣ ሀብታም ሊሆን ይችላል፣ ጥሩ ሰው ልትሉ ትችላላችሁ፣ በማህበረሰቡ ተቀባይነት ሊኖር ይችላል። መንፈስ ቅዱስ ከሌለ ግን ሙት ነው የሚለው መጽሐፍ ቅዱስ። ይቀጥልና እንዲህ ይላል፣ ክርስቶስ በእናንተ ውስጥ ቢሆን በሰውነታችሁ በኃጢአት ምክንያት የሞተ ነው። አያችሁ፣ ሰው ክርስቶስ በእሱ ውስጥ ሲኖር በኢየሱስ ክርስቶስ አማካኝነት በእኛ ውስጥ የሚሰራው የኃጢአት ኃይል ይደክማል። ሰውነታችን ለኃጢአት የሞተ ነው። ኃጢአትን ለማድረግ እሺ አይልም። ለምን? ፉል ኮንትሮል ያደረገው የእግዚአብሔር መንፈስ ስለሆነ። መንፈስ ግን በጽድቅ ምክንያት ያው ነው። ነገር ግን ኢየሱስ ክርስቶስን እዚህ ጋር አዳምጡልኝ፣ እኛ ውስጥ የሚሰራው ኃይል በዓለም ከሚሰራው ይበልጣል፣ በሰይጣን ከሚሰራው ይበልጣል።
ከረጋሚዎችና ከደጋሚዎች ይበልጣል። ሉሲፈር እጅ ላይ ካለው ይበልጣል። እናንተ ላይ ድግምት አይሰራም። እናንተ ላይ ሟርት አይሰራም። እናንተ ላይ ይሄ ቃልቻ አይሰራም። አንቺ ላይ ይሄ ተንኮል ጭምርም አይሰራም። ለምን? አዳምጡኝ። ነገር ግን ኢየሱስን ከሞት ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ያድናል። ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞት ሰውነታችሁ ደግሞ ሕይወትን ይሰጣል። አያችሁ፣ ኢየሱስ ክርስቶስን ከሞት ያስነሳው ኃይል በእኛ አለ። በእኛ ካለ ኢየሱስን ከሞት አሸንፎ እንዲነሳ ያደረገው ያ የትንሣኤ ኃይል ጳውሎስ እኮ በኤፌሶ ምዕራፍ 1 ቁጥር 20 ላይ አንዱ የሚጸልየው ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስን ከሞት ያስነሳውን የትንሣኤውን ኃይል እንድታውቁ ነው ይላል። አይገርምም? እዚህ ጋር ደግሞ ምን ይነግረናል? ያ ኢየሱስን ከሞት ያስነሳው ኃይል በእኛ ውስጥ የሚኖር ከሆነ ባጭሩ ለዚህ ሟች ለሆነው ስጋችን፣ ለዚህ ድካም ለሚመኘው ስጋችን፣ ለዚህ ለኃጢአት የሚሸነፈው ማንነታችን ሕይወትን ያገኛል ይላል። ይደምቃል፣ ያምራል፣ ክርስቶስን ይመስላል። ስሙ ይባረክ የኔ ወዳጅ። ስለዚህ ወንድሞቼ እናንተ ውስጥ የእግዚአብሔር ኃይል ስላለ ባለጠጎቹ ናቸዋል። ዓለም አሁን እነ አሜሪካ እነ ሩሲያ እነኛ በተለይ ሀያላ የሚባሉት ከሁሉም ካላቸው ብርና ወርቅ የበለጠ አንዳቸውን የሚፈሩት ከምን አንጻር ነው ብትሉ፣ ሌላ ቀርቶ ትንሿ እንኳን እስራኤልን ጨምራችሁ ብትመለከቱ የኒውክሌር ቦምብ ስላላቸው ነው ተከባብረው የሚኖሩት። ታብ አድርጉት። ለመስባትም ለመቀጠልም እንዲያስፈልጋችሁ ታብ ብታደርጉልኝ ደስ ይለኛል። ያው ቴክኖሎጂውን እንደዚህ ማለት ባልወድም እንድታደርጉት ይሁን። ኢየሱስ ይባርካችሁ። እና በምንድን ነው አንደኛው የሚፈራው? በምንድን ነው አንደኛውን ነገር የሆነ ነገር የሚለው? ሌላ አይደለም ወንድሞቼ እህቶች፣ እነሱ እጅ ላይ ያለው የኒውክሌር መሳሪያ ነው። ይሄ የኒውክሌር መሳሪያ ዓለምን ስለሚያጠፋ ነው። ጠላቶቻቸውን ስለሚያጠፋ ነው። ካልተጠነቀቁ ራሳቸውንም ስለሚያጠፋ ነው። እኔና እናንተ ኃጢአትን፣ ሰይጣንን፣ ዓለምን ማሸነፍ የሚችል ኢየሱስን ከሞት ያስነሳው ኃይል በአንቺ፣ በአንተ፣ በእኔ፣ በእናንተ ውስጥ ይኖራል። ስሙ የተባረከ ይሁን። ስለዚህ ይህንን ጌታ ይህንን አምላክ እንድታመልኩት አበረታታችኋለሁ። እንድታመልኩት ይሁንላችሁ። ኢየሱስ ጌታ ነው። ስለዚህ ይሄ ነው። በዚህ በእጃችን ላይ በእኛ ህይወት ውስጥ ከሚሰራው ኃይል የተነሳ ምን ሆነናል ብለናል? ባለጠጎች ተደርገናል። ሌላው በሰማይ ባለን አካውንትም ባለጠጎች ተደርገናል። አሁን በጣም ይህን ክፍል በተናገርኩ ቁጥር በማቴዎስ ምዕራፍ 6 19 እስከ 20 ላይ ብል የሚበላው ሌቦች ቆፍረው የሚሰርቁት ዘንድ ለእናንተ በምድር መዝገብ አትሰብስቡ፣ ነገር ግን ብል ዝገት በማያጠፋው ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ ይላል። በሰማይ ምን ሰብስቡ? መዝገብ ሰብስቡ። ይህ በሰማይ የሚሰበሰበው መዝገብ ምንድን ነው? አንድ ሰው ልጥቀስላችሁ። ሉቃስ 12 ላይ በሰማይ የሚሰበሰበው መዝገብ፣ በሰማይ የሚሰበሰበው ሀብት በምድር የምትጀምሩት ነገር ነው። ጌታ ኢየሱስ ክርስቶስ በስነ ስርዓት ያስተማረው ሌባ የማይሰርቀው ብል የማይበላው በሰማይ መዝገብ ይኑርላችሁ ይላል። በምድር ስትኖሩ በክርስቶስ አምናችሁ ከዳናችሁ ጊዜ ጀምሮ እግዚአብሔርን የዳነ ሰው በሕይወቱ ለእግዚአብሔር ለሰዎች ለሚያደርገው በጎነት ስለ እግዚአብሔር ስም በእግዚአብሔር ስም እንደገና ደግሞ ለእግዚአብሔር መንግሥት የሚያደርገው ነገር በሰማይ ይከማችለታል።
እንዲህ የምታደርጉ ከሆነ እናንተ ባለጠጎች ናችሁ። በምን? በሰማይ። ይሄው ላንብብላችሁ። አንዳንድ ጊዜ በምድር ላይ ስንኖር የተሰጠንን ሀብት ወደ ሰማይ ሀብት መቀየር መልካም ነው። በደንብ ስሙኝ። ይሄ አንዳንዴ ዘራፊዎች ለሚሉትን ቋንቋ ለመጠቀም አይደለም። እግዚአብሔር የሰጠንን ሀብት እንድናስተዳድረው ጥበብን ማስተዋልን ሲሰጠን፣ ያ ሀብት ግን ዓላማው በሰማይ ላለው መዝገብ እንድናከማችበት በእግዚአብሔር ዘንድ የሚቆጠር በእግዚአብሔር አካውንት ውስጥ የሚገባ ነገርን መሰብሰብ እንዳለብን ይናገራል። ለምን መሰላችሁ? የሰው ሕይወት በዚህ ምድር ላይ 70 ወይም 80 ቢሞላ ነው። በእነኛ ቆይታ ውስጥ ጌታ ኢየሱስ ክርስቶስ በምድር ሀብቱን አከማይቶ ሀብታም ነኝ ባለጠጋ ነው ተብሎ በሰማይ ግን ድሃ የሆነ ሰዎች እንዳትሆኑ ነው ይህን ትምህርት ማስተምራችሁ። ስለዚህ በሰማይ በሆነው ሀብት ባለጠጎች ተደርገናል። ላንብብላችሁ። ጌታ ኢየሱስ ነው የሰው ሕይወት ሉቃስ ምዕራፍ 12 ቁጥር 15 ጀምሮ የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀት ሁሉ ተጠበቁ አላቸው። የሰው ሕይወት በምን ብዛት አይደለም? በገንዘብ ብዛት አይደለም። እከሌ ሀብታም ነው የሚባለው ባለው ቁስ አይደለም። ስለዚህ ምን እኔ እኮ ይህን ያህል ብር፣ ይህን ያህል ሚሊዮን፣ ይህን ያህል ትሪሊየን ወይም ደግሞ ቢሊየን ቢኖረኝ ሀብታም መሆን ነበር። ምን አለበት እግዚአብሔር እንደ ከሌ ሀብታም ብታደርገኝ እያላችሁ አትጎምጁ፣ አትጎምጁ። ለምን በተሰላችሁ? እንዲህ ያለ አንድን ሰነፍ ሰው በምሳሌ ጌታ ኢየሱስ ክርስቶስ ይጠቅሳል። ይህም ደግሞ ምንድን ነው? ምሳሌ ነገራቸው እንዲህ ሲል፣ አንድ ባለጠጋ ሰው ነበር። እርሱም እርሻው እጅግ ፍሬ ሆነችለት። ፍሬም የሚያከማችበትን ስፍራ አጥቻለሁ፣ ምን ላድርገው? ፍሬው በዛለት፣ ተባረከ፣ ብዙ እህል በዘንድሮ ዓመት ላይ ተዋጣለት። ፍሬውን የማከማችበት ስፍራ አጣው ብሎ አለ። በልቡም አሰበ፣ እንዲሁም አደርጋለሁ፣ ጎተራዬን አፍርሼ የሚበልጥ ጎተራ እሰራለሁ፣ በዛ ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴ አዳምጡ፣ በጣም ይገርማል። አይ ነፍሴ አንቺ ነፍሴ ለብዙ ዘመን የሚቀርብ ብዙ በረከት አለሽ፣ እረፊ ብዬ ጠጪ፣ ደስ ይበልሽ አልኳት አለ። እግዚአብሔርም ግን አንተ ሰነፍ፣ እግዚአብሔር ከስንፍና ይጠብቃችሁ። አንተ ሰነፍ፣ እኔ አላልኩም። በዚህ ሌሊት ነፍስን ካንተ ሊወስዷት ይፈልጋሉ። ይህንን የሰበሰብከውን ለማን ይሆናል አለው ይላል። ይህን የሰበሰብከውን ለማን ይሆናል? ሰብስቦ በጣም የሚያሳዝን በአንድ አቡጀዲ ጨርቅ ወይም ደግሞ በ2 ሜትር ሳጥን ውስጥ ለዛውም አርቀው በሲሚንቶ አድርገው እንዳይነሳ ድንጋይ ጨምረው የሚያለቅሰው አልቅሶ አበባ አድርጎ ይሄዳል፣ ይረሳል። ሀብቱ እዛው ይቀራል። ለፍቶ ደክሞ አንድ ቀን ቆርሶ ይዞት ሳይሄድ የሰበሰበውን ሀብት ሜዳ ላይ ትቶት ለሌላ በላተኛ ሰጥቶት ይሄዳል። አዳምጡ። በእግዚአብሔር ፊት ባለጠጋው ነው። እንዲህ ይላል፣ ሊወስዷት ይፈልጋሉ። ይህ የሰበሰብከው ለማን ይሆናል አለው። አዳምጡኝ። እዚህ ጋር ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ሰው እንደዚህ ነው ይላል። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድ ባለጠጋ ያልሆነ ሰው፣ አካውንቱ በሰማይ ባዶ የሆነ ሰው፣ ስለ ወንጌል፣ ስለ ችግረኞች፣ አጠገቡ ስላለው ወንድምና እህት፣ ቤተሰብ፣ ወንድምና ወገን ለዛ ማይረዳ ለራሱ ብቻ እየሰበሰበ እበላለሁ ዕድሜ ልኬ እኖራለሁ ሚል ሰው ምስኪን ሰነፍ ይለዋል መጽሐፍ ቅዱስ። ድሃ ይለዋል። ስለዚህ በእግዚአብሔር ዘንድ ገንዘብ ያላከማቸ፣ በእግዚአብሔር ዘንድ ባለጠጋ የሆነ፣ አካውንቱ በሰማይ ባዶ የሆነ ሰው ምስኪን ነው። ስለዚህ እኔና እናንተ እግዚአብሔር በሰጠን ጸጋ፣ እግዚአብሔር በሰጠን ፍቅር፣ እግዚአብሔር በሰጠን ሀብት ንብረት ከስባሪቱ
ጀምሮ እስከ ትልቁ ድረስ ለእግዚአብሔር መንግስትና ለሰዎች ለችግረኞች መጽሐፍ ቅዱሳችን እኮ የሚለው ወገኖቼ፣ መጽሐፍ ቅዱስ እንደዚህ ይላል። እንደው ጥቅሱን አሁን ብዙ ጊዜ አምልኮ የምንለው እኛ የትም ነው? ቸርች ሄደው ማምለክ ነው አይደል? ቸርች ስንሄድ ዛሬ እሁድ አምልኮ ነው፣ ሄደን እናምልክ። አረ እግዚአብሔር አብ የሚወደውን አምልኮ ልጠቁማችሁ፣ አካውንታችሁ ሙሉ እንዲሆን በሰማይ የመጀመሪያው አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር እርሱ አምልኮው ከንቱ ነው ይላል። የአንደበት ቅድስና በሌለበት ቢዘምር፣ ትንቢት ቢናገር፣ ቢሰብክ፣ እንደፈለገው ቢናገር እሱ ከንቱ አምልኮ ነው ይላል። ሁለተኛ ንጹሕ የሆነው ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጅ የሌላቸውን ልጆች ባልቴቶች በመከራቸው መጠየቅ፣ በዓለም ከሚገኝ እድፈት ሰውነትን መጠበቅ ነው። በእግዚአብሔር አብ ፊት ፍጹም የሆነው አምልኮ፣ ንጹሕ የሆነው አምልኮ የቱ ነው ብትሉኝ፣ ይህ አምልኮ በእግዚአብሔር አብ ዘንድ የተወደደው አምልኮ የቱ ነው ብትሉ፣ ችግረኞችን መርዳት፣ ባልቴቶችን መርዳት። መጽሐፍ ቅዱሳችን ስለ እንትን ሲናገር ይቅርታ ስለ መስጠት ሲናገር ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ተመልከቱ እግዚአብሔር እናንተ ሲበደር። ስለዚህ ይህንን የሚያደርጉ ሰዎች፣ ስለ ችግረኞች የሚያስቡ ሰዎች፣ ስለ ወንጌል የሚያስቡ ሰዎች፣ እንደገና ደግሞ ስለ ልዩ ልዩ ጉዳይ የሚያደርጉ ሰዎች እነሱ አካውንታቸው በሰማይ ሙሉ ነው። ሌባ አይሰርቀውም፣ ብል አይበላውም፣ ዝገት አያገኘውም። በዚህ ባለጠጎች ተደርገናል። ያድናል፣ ስሙ ይባረክ። ስለዚህ በዚህ ሁሉ ባለጠጎች ሆነናል ወገኖቼ። እኔና እናንተ እግዚአብሔር በኑሯችን እግዚአብሔርን በመምሰል እንድንኖር ይፈልጋል። በሚያስፈልገን ገንዘብ ሁሉ ሙላትን ሰጥቶናል። እግዚአብሔር በኑሯችን በሕይወታችን መብላት የሚገባንን ነገር መቼስ ይሰጠናል። መጽሐፍ ቅዱስ ለዚህ ነው አምላኬ እንደ ባለጠግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባቸዋል ይላል። ፊልጵስዩስ ምዕራፍ 4 ቁጥር 19 በምን ባለጠጎች ተደርገናል? በሚያስፈልገን ነገር ሁሉ ተሞልተናል። በተለይ እኛ አፍሪካ ወይም ደግሞ ኢትዮጵያን ስንመለከት አንዳንድ የኑሮ ጉድለት በሕይወታችን ላይ ስላለ ያጣን ሊመስለን ይችላል። እስቲ ዝም ብላችሁ የአባታችን ሆይ ጸሎትን እንበለው ብንል፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድን በሰማይ እንደሆነች እንዲሁም በምድር ትሁን ይልና ምንድን ነው የሚለው? የዕለት እንጀራችንን ስጠን ዛሬ። አያችሁ፣ ዛሬ ለምትኖሩበት በእግዚአብሔር ስትታመኑ እምነታችሁ እግዚአብሔር ከሆነ የዕለት እንጀራችንን ስጠን ብላችሁ ለምኑ ባዩ ማን ነው? ኢየሱስ ነው። አትለምኑምና አትቀበሉም ይላል ያዕቆብ 4 ላይ። ፈልጉ ታገኛላችሁ፣ አንኳኩ ይከፈታል፣ ለሚፈልግ ይሰጠዋል ይላል። ይኸውላችሁ ሰጪው አገልጋይ አይደለም። ሰጪው የሆነ ምናምን የሃይማኖት መሪ አይደለም። ሰጪው እግዚአብሔር ነው። ሲሰጥ የሚያስፈልገንን እንጂ የማያስፈልገንን አይሰጠንም። በደንብ አዳምጡኝ። ብዙ ሰው እግዚአብሔርን የሚለምነው ጎረቤቱን አይቶ ሊሆን ይችላል። እግዚአብሔርን የሚለምነው የሆነ ካጠገቡ ያለውን ሰው አይቶ ይችላል። አይታችኋል? እስቲ የራባችሁ ጊዜ ብዙ ጊዜ እንደዚህ አይነት በስልጠናም በምንም ሸራትንም ሌላ እንዲህ ሆቴሎች ገብቻለሁኝ እና በጣም ትልቅ ረጅም የሆነ የምግብ ቢፌዎች አሉ። ሁሉም ቢበሉ ደስ ይላሉ። የሚገርመው ነገር ግን እኔ የሚስማማኝንና የምችለው መጠኔን ያህል ነው የምወስደው። በእግዚአብሔር ዓለም ውስጥ ለምኑ ሲባል የሚያስፈልገንን ነው እግዚአብሔር የሚሰጠን። ወንድሞቼ ሁሉን አይሰጠንም፣ ሁሉን አይሰጠንም። እንደዚህ ብሎ ጸሎት የለም። ለዚህ ነው እኮ ሁሉን እግዚአብሔር የሚያስፈልገን እንደሚሰጥ ሲታወቅ
በፊልጵስዩስ 4:19 ላይ ጳውሎስ ሲናገር ምንድነው? አምላኬ እንደ ባለጠግነቱ፣ እግዚአብሔር ባለጠጋ ነው፣ ምንም አይጎልበትም፣ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ፣ የማትጠቀሙበትን አይሰጣችሁ። ያውቃል፣ እሱ ሁሉን አዋቂ ነው። የምትኮብሩበትን ወይም እግዚአብሔርን የምትሳሳት ሲወዳችሁ ነው። ምን ይላል? እናንተ ልጆቻችሁ አሳ ቢለምናችሁ እባብ ትሰጣላችሁ? ዳቦ ቢለምናችሁ ድንጋይ ትሰጣላችሁ? እንዴት እግዚአብሔር ለሚወዱ ምርጦቹ አብልጦ አይሰጣቸውም ይላል። ለምን ብትሉ ሮሜ ምዕራፍ 8:32 ላይ እግዚአብሔር የሚጠቅመንን ነው የሚሰጠን። ምን ይላል? ልጁን ኢየሱስ ክርስቶስን በሰጠበት መስጠት ሌላውን ከእርሱ ጋር እንዴት አይሰጠንም ይላል። እግዚአብሔር እንደሚነሳ አታስቡ ወገኖቼ። አሁን እናንተ እጅ ላይ የጎደለባችሁ ማቴሪያል ሰርታችሁ ታገኙታላችሁ። ይሄ ግን የእግዚአብሔር ባለጠግነት፣ የእግዚአብሔር ክብር፣ የእግዚአብሔር ጸጋ፣ ረድኤት፣ ባርኮት፣ ጤንነት፣ ፈውስ፣ ሰላም በሚያስፈልጋችሁ መጠን እግዚአብሔር አምላክ ይሰጣችሁ። በሚያስፈልጋችሁ መጠን። ለምን መሰላችሁ? እግዚአብሔር ብዙ ሰው የሚለምነውን አያውቅም። ሰው የሚለምነውን ካላወቀ የሚቀበለውን አያውቅም ማለት ነው። ጌታ ኢየሱስ የነቀፈበት ቦታ አለ። የምትለምኑትን አታውቁም ያለበት፣ ለዛውም የራሱን ደቀ መዛሙርቶች ያዕቆብና ዮሐንስ አንዳችንም በቀኝ አንዳችንም በግራ አስቀምጣሉት። አይሆንም፣ እኔ አይደለም እሰጣችሁ፣ ይሄ የሚሰጣችሁ አብ ነው፣ የሚለምነውን አታውቁም ሲል እናታቸውን ድጋሚ ላኩ። ደግሞ እናትየው እየሰገደች ጎንበስ ቀና ብላ ምን ልታደርግ፣ ሌሎቹ 12 ቁጭ ብለው እነሱ ምክትል ለመሆን ማለት ነው። አታውቁም አላችሁ የሚለምነው። ስለዚህ የሚያጠፋችሁን አይሰጣችሁም፣ የሚጠቅማችሁን እንጂ እግዚአብሔር አትጠራጠሩት። ስለዚህ በሚያስፈልጋችሁ ነገር እግዚአብሔር ባለጠጋ አድርጓቸዋል። ጌታ ስሙ የተባረከ ነው። ወገኖቼ ገንዘብ ሊገዛው የማይችል የዘላለምን ሕይወት ሰጥቶናል። ዘመድ ሃይማኖት ሊሰጠን የማይችለንን የዘላለም ሕይወት እግዚአብሔርን መምሰል ሰጥቶናል ይላል ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6:6 ላይ እግዚአብሔርን መምሰል እጅግ ማትረፊያ ነው ይልና መደበኛ ትርጉሙ ምን ይላል? እግዚአብሔርን መምሰል የሀብት ሁሉ ምንጭ ነው ይላል። ሀብታም መሆን ከፈለግ የመጀመሪያ ቁልፉን ልምከራችሁ፣ እግዚአብሔርን መምሰል ነው። እግዚአብሔርን ስትመስሉ፣ ከእግዚአብሔር ጋር ስትሆኑ፣ የዘላለም ሕይወት በእናንተ ውስጥ አክቲቭ ሆኖ ሲሰራ፣ ክርስቶስ በእናንተ ውስጥ ካለ፣ ያ እግዚአብሔርን የምትመስሉበት ሕይወት በእናንተ ላይ ከበዛ፣ ቀጥሎ ምን ይላል? ኑሮዬ ይበቃኛል የሚል እርካታ ውስጥ ትገባላችሁ። ኑሮዬ ይበቃኛል የሚል እግዚአብሔርን መምሰል የሀብት ሁሉ ማግኛ ምንጭ ነው። ሀብቱ እግዚአብሔርን በመምሰል ውስጥ ነው የሚገኘው። የእግዚአብሔር የሆነው ትሬጀር፣ ሰማያዊ የሆነው ሀብት እጃችሁ የሚገባው ክርስቶስን በመምሰል ነው። በልጅነታችሁ ውስጥ ነው ያለው። ስለዚህ ቃሉ እንደሚለን ወገኖቼ ይሄንን አውጃችሁ፣ ዛሬ ፕሮግራማችን የዛሬውን እጨርሳለሁ። ይሄንን እናውጅ። በክርስቶስ የተደረገላችሁን ነገር አውጁ ባካችሁ። ለ3 ጊዜ አስተምሬያቸዋለሁ። በሚቀጥለው ጊዜ ደግሞ ከእግዚአብሔር ጋር ኢንቲሜሲ ዊዝ ጋድ ሚል ከእግዚአብሔር ጋር መጣበቅ ሚለውን የሚቀጥለው ሳምንት እጀምርላቸዋለሁ። የዛሬው ትምህርቴን ሳጠናቅቅ ግን እግዚአብሔር በክርስቶስ ያደረገላችሁ ነገር ብዙ ነው። ያላደረገላችሁ ምንም ነገር የለም። እንደ ጎደለ ነገር አይሰማ። ትንቢት ትሰማላችሁ፣ ጎሎብሻል፣ እንትንሽን የያዘው ሟርተኛ ነው፣ እንትንን የዘጋብዝ የእናቴ ባት ውቃቢ ነው፣ እርግማን ነው፣ ምናምን ነው ተብላችሁ የሆነ ሽባ የሆናችሁ በኢየሱስ ስም ከላያችሁ ላይ ይሰበር። የክርስቶስ ትምህርት ያልሆነ ኑፋቄ በሕይወታችሁ ላይ የተዘራባችሁ፣ በክርስቶስ ያገኛችሁትን ነፃነት በቁስ የቀየራችሁ ሰዎች፣ በምድራዊ በረከት በሚመስል ነገር እግዚአብሔር አንቺን ወደደሽ የሚባለው ቁስ ስለሞላልሽ አይደለም፣ ቁስ ስለሞላልህ አይደለም። ወንድሞቼ እህቶቼ፣ ቁሱ ይኸው
ቁሱ እግዚአብሔርን በማምለክ ውስጥ ይገኛል። ዘዳግም 28 ላይ ላንብብላችሁ ወንድሞቼ። ሰማያዊው ዓለም ነው መንፈሳዊ ዓለም የሚጠራው። ከዛ ውጭ ምንም ፕሪንሲፕል የለውም። እናንተ ሰማይና ምድርን እግዚአብሔር ሲሰራ እኮ ዝም ብሎ አይደለም። እንደዚህ ይላል፣ እንዲህ ይሆናል የአምላኬ እግዚአብሔርን ቃል ብትሰማ፣ አዳምጡኝ፣ ብትሰሙ፣ ዛሬ ያዘዝኩን ትእዛዝ ሁሉ ብታደርግ ብትጠብቅ፣ አምላኬ እግዚአብሔር ከምድር አሕዛብ ሁሉ ከፍ ያደርጋል። የአምላኬ እግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ይከተሉህማል ይላል። ይሄ እግዚአብሔርን ብታመልክ፣ እግዚአብሔርን ብትሰማ፣ የአምልኮ አንዱ ወርሺፕ ነው። አንዱ ከእግዚአብሔር ጋር ያለን ግንኙነት። አንተ እግዚአብሔር በአንተ ህይወት ውስጥ አክቲቭ ሆኖ ይስራ እንጂ፣ መንፈስ ቅዱስ በአንተ ውስጥ ይስራ እንጂ። እነዚህ በረከቶችን ትፈልጋለህ አይደለም የሚለው። እነዚህ በረከቶች ምን ይሉሃል? እነዚህ በረከቶች ይመጡልሃል፣ ያገኙሃል። አንተ እንኳን ብትጠፋ ፈልገው ይመጣል። ያዘምረኛ ማኪነቶስ። ስለዚህ ይህን አውጁና ውጡ። በክርስቶስ ድኛለው። እስቲ ከፍታችሁ ብትሉ ላይ ያላችሁ ሰዎች በኢየሱስ ስም ይህንን ድነት ከሀብት ሁሉ ትልቅ ሀብት ነው። ከቁስ የበለጠ ነው። ምድራዊ ከሚባሉ ነገሮች ሁሉ የበለጠው ሀብት ባለጠግነት ድነታችን ነው። ስለዚህ በክርስቶስ ድኛለሁ በሉኝ እስቲ። በክርስቶስ ድኛለሁ። አሜን። ኢየሱስ ጌታ ነው። አሜን። ይሄ ደህንነታችሁ አንደኛ ነው። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ በስራ አይደለም ይላል። አችሁ፣ በእናንተ ጉልበት ያልሆነ፣ በእናንተ ጥበብ ያልሆነ፣ በእናንተ ስራ ያልሆነ በክርስቶስ በማመን ድናቸዋል። ጸጋው በነፃ አድኗቸዋል። ይሄ የሀብት ሁሉ ይሄ ካለኝ እኔ ከዳንኩ ሌላው ሰርቼ ያመጣዋል፣ ተምሬ ያመጣዋል፣ ሮጬ ያመጣዋል። ውጭ ያሉ ሰዎች አሁን አብዛኛዎቻችሁ እዚህ ውጭ ያላችሁ ማቃችሁ ሰዎች አሉ፣ ሁለት ስራ እየሰሩ እኮ ነው። እዛው ሀገር እንግዲህ ሀብታም ሀገር የሚሄደው ካለፉ በስተቀር ሀገር ውስጥ መኖር ብቻውን ሀብታም አያደርግም። ሰው ሰርታችሁ ታገኙታላችሁ። ማንም ሰው ሀብት ጀርባ ላይ ለሰው የከበረ ሀብት ትጋቱ ነው ይላል። ትጋ እንጂ ትባረካለህ። እግዚአብሔርን በዘዳግም 15 ላይ የእጆችን ስራ ባርካለሁ ይላል። ትንሽ ለምን ስንዴ ትንሽ አንድ የሆነች ምናምን ስንዝር ፍሬ አትሆንም። እግዚአብሔር ዘር ሲያይ ይወዳል። ትንሽ ስራ ሲያይ ይወዳል። ጥቂት ነገር ሲያይ ይወዳል። ይባርካል። ትባረካላችሁ። ዋናው ነገር ድነታችሁ ነው። ስለዚህ ምን ብላችኋል? በክርስቶስ ድናችኋል። ሌላው እንደገና ደግሞ በክርስቶስ ጸድቅ ያለው በሉልኝ። ተባረኩ እናንተ የገባችሁ። በክርስቶስ ጸድቅ ያለው ኧረ በሉ በኢየሱስ ስም። ሰይጣን ረድ ይበል። በክርስቶስ ጸድቅ ያለው እናቴ ጽድቅን ሃይማኖት ሰፈር ብትወስደው እና በዙሪያችን ያሉ ሰዎችን ኦርቶዶክስ ወይ ሙስሊም ሌላውን ሃይማኖት ጥሩ ጽድቅን ዝም ብሎ አይደለም የሚመጣው። ጽድቅን ጎንበስ ቀና ተብሎ ብለው ነው የሚያስቡት። እኛ በቅ ይኸውላችሁ፣ እኔ በጣም ክርስቲያኖች ማዝነው እንደ አገልጋይ እንደ አንድ የሙሉ ጊዜ አገልጋይ በነፃ የተቀበልነው ነገር በነፃ ተቀበልነው እንጂ ዋጋ ተከፍሎበታል። በነፃ የተቀበላችሁት ጉዳይ በነፃ ስለተቀበላችሁ ቀሎባችሁ ከሆነ ያ በነፃ የተቀበላችሁበት ጸጋ የኢየሱስን ሕይወት ጠይቋል። መስቀል ላይ ተዋርዶበታል። እርቃኑን ተሰቅሏል። ስጋው ተተልትሏል። ደሙ ፈሷል። መከራውን አይቷል። ተንገላቷል። አንተ በነፃ ጸድቀ እንደው በጸጋው እንድትጸድቅ ጽድቅ ወይኔ እንዲህ ይላል፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በጸጋው እሱም እግዚአብሔር በእምነት የሚገኝ በደሙ የሆነን ማስተስሪያ አድርጎ ይኸውም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ
ስለመተው አያችሁ። በእግዚአብሔር ችሎታ እንጂ በአንተ ችሎታ ኃጢአት አልተተወልህም። ልትጸድቅ አትችልም። ከፍጥረት የቁጣ ልጅ ነህ። ልትድን አትችልም። ተቀርቅረን ነበር የተቀመጥነው። ሕግ በሚባል እንትን ከርቸሌ ውስጥ ጋንታናማ ውስጥ ታስረን ነበረ። ክርስቶስ መጥቶ በሞቱ ከፍቶ አወጣን። ወደ አብ የመግባትን ድፍረት ሰጠን። ጸድቃችኋል። ሌላ ጽድቅ አያስፈልጋችሁ ወንድሞች። ይሄ ነው ሀብት ማውራው። ሌላ ነገር ሰው ያስባል። በክርስቶስ በነገሮች ሁሉ ባለጠጋ ሆናችኋል። ምንድን ነው ባለጠጋ? ባለጠጋ አንዱ መጽደቅህ ባለጠግነት ነው። መዳንህ ባለጠግነት ነው። ሌላው እንደዚህ ትላላችሁ፣ በኢየሱስ ክርስቶስ ተፈውሻለሁ በሉልኝ እስቲ። በኢየሱስ ክርስቶስ ተፈውሻለሁ። በኢየሱስ ክርስቶስ ተፈውሻለሁ። አሜን። በኢየሱስ ክርስቶስ ተፈውሻለሁ። ጌታ ኢየሱስ ይባርካችሁ። መጽሐፍ ቅዱሳችን በአንደኛ ጴጥሮስ 2:24 ላይ በመገረፉ ቁስል ምን ብላችኋል? ትፈወሳላችሁ ነው ተፈውሳችኋል ነው የሚለው? ተፈውሳችኋል። ፈውስን ኤክሰርሳይዝ አድርገው። እኔ በጣም ባለጠጎች ተደርጋቸዋል። ስለ ዲፎልት አውርጃቸው ነበረ። ድጋሚ የማትሆነው ነገር አንድ የሆንከው ነገር ቢኖር ድነሃል ባይ ዲፎልት፣ ጸድቀሃል ባይ ዲፎልት፣ ተፈውሳል ባይ ዲፎልት፣ ወራሽ ሆነሃል ባይ ዲፎልት። አለቅ። እነኝን ትሬጀር ቆጥረ አም ብለስድ ማለት ካልቻልክ እኔ ምን ላደርግ እችላለሁ? ይመጡልሃላ፣ ትጠረምሳለህ፣ ትበራለህ የሚለው ሰፈር ሂዱ፣ እዛ ታገኟቸዋላችሁ። እኔ ምነግርህ ወንጌል ነው፣ የአዲስ ኪዳን ወንጌል። በክርስቶስ ድናችኋል፣ በክርስቶስ ጸድቃችኋል፣ በክርስቶስ ተፈውሳችኋል፣ በክርስቶስ የእግዚአብሔር መንግስት ወራሾች ሆናችኋል። የእግዚአብሔርን መንግስት ለመውረስ ያንተ ፕሮሰስ የለውም። በክርስቶስ በማመን ምክንያት የእግዚአብሔር ልጅ በመሆን ወራሽ ልጆች ከሆናቸው የእግዚአብሔር ወራሾች ናቸው ይላል። ስለዚህ ትምህርቴን ሳጠናቀቅ እኔና እናንተ በክርስቶስ በነገር ሁሉ ባለጠጎች ተደርጋቸዋል። ስለዚህ ከዛሬ ጀምሮ ቃሉን ስማ ጋር ስትመጡ እኔ በክርስቶስ ባለጠጋ የተደረግኩ፣ በክርስቶስ የጸደቅኩ፣ በክርስቶስ የዳንኩ፣ በክርስቶስ የተፈወስኩ ነኝ ብለህ የሚል ሜንታሊቲ ይዘልኝና በዚህ መንፈስ ከሆነ እጸልያለሁ፣ በዚህ መንፈስ ከሆነ አስተምራቸዋለሁ። ሌላ ሸፋፋ ወንጌል እዚህ አይሰራም ወገኔ። ወንጌሉ አንድ ነው። ኢየሱስ የሞተበት ሰዎችን ለማዳን ነው፣ ከሲኦል ለማስመለጥ ነው። ኢየሱስ የሞተበት ለቁሳዊ ምድራዊ ነገር አይደለም፣ ለሰማያዊ መንግስት ነው። ጴጥሮስ ምን አለ? ጌታ ሆይ እኛ ሁሉን ትተን ተከተልነ፣ ምን እናገኛለን አለ። ኢየሱስ እንደዚህ አለው፣ በምድር 100 እጥፍ፣ በሰማይ የዘላለም ሕይወት። ሃሌሉያ! በምድር 100 እጥፍ እግዚአብሔርን ይዘህ ትንሹን ትልቅ የሚያደርግልህ የሚባርክልህ ረድኤት የሚሆንልህ። ይኸውልህ መጽሐፍ ቅዱስ እንደዚህ ይላል። ባለፈው ጊዜ ተናግሬያለሁ። 23-25 ላይ ቤት ስትገቡ አንብቡት። ዘጸአት አንተ እግዚአብሔርን ታመልካለህ ይላል፣ እርሱ ደግሞ እህልና ውሃን ይባርካል ይላል። አየህ፣ አምልኮ ውስጥ በረከት አለ ማለት ነው። በሽታን ከመካከል ያርቃል ይላል። አየህ፣ አምልኮ ውስጥ በሽታ ይባረራል። ምን ሊያደርግ አንተ ጋር ይመጣል? እንደገና ደግሞ የዕድሜን ቁጥር እጨምራለሁ ይላል። ይሄ ዕድሜን ሊቆርጥ የመጣ በሽታና ሟርተኛ እግዚአብሔርን ስታመልክ፣ ልክ ኢዮብ እኮ እሱን ሊገለው የመጣው ሰይጣን ሲዞር ኢዮብን አላገኘውም። ለምን? እግዚአብሔርን ሲያመልክ ነበረ። ዞርኩኝ ኢዮብ መጣው ሲል ባሪያዬን ኢዮብን አየው፣ እሱ ፍጹም ቅን እግዚአብሔር የሚፈራ ወይ አላየሁትም። ለምን? ጋርደህለታል። ስታመልክ የእግዚአብሔር ክብር ይጋርድሃል። ሞት አያገኝህም፣ ጨለማ አያገኝህም፣ ሟርቱም ድግምቱም ፈልፈላውም አያገኝህም። ለምን? አንተ በእግዚአብሔር ከቨር ተደርጋል፣ ኦቨርሻዶ ተደርጋል። መንፈስ ቅዱስ በዙሪያ አለ፣ የእግዚአብሔር ኃይል በዙሪያ አለ። ወገኖቼ የሰማ ምጣር ላይ በረሮ አይሄድም። ዝም ብለህ በየቦታው ይሄን በቲክቶኩም በምኑም ትደክምና ሌሊቱም ሲል የሚያድረው ጴንጤ የእግዚአብሔርን መንፈስ ሳይለማመድ በጸሎት ሳይሞላ እግዚአብሔርን ኃይል ሳይጠራ ዝም ብሎ ሲንከወከው ይውልና አልጋ ላይ ይሄዳል። ወይም ደግሞ ከሰው ጋር ያወራል። ከትዳሩን ያፈርሳል፣ ህይወቱን ያፈርሳል፣ ስራውን ያፈርሳል። ስለዚህ ዛሬ ተመለሱ፣ ተባርካቸዋል። በክርስቶስ ባገኛችሁት እናንተ ባለጠጎች ተደርጋቸዋል። እግዚአብሔር አምላክ ይባርካችሁ፣ የሰማችሁትን ሁሉ ይባርክላችሁ። ስለዚህ የሚቀጥለው ሳምንት ኢንቲሜሲ ዊዝ ጋድ ወይም ከእግዚአብሔር ጋር መጣበቅ ሚል ትምህርት ደግሞ አስተምራቸዋለሁ። እንደዚህ እያላችሁ በዚህ በቃሉን ስማ ስትመጡ የቃሉን ስማ አገልግሎት